ሰላም ክቡራትና ክቡራን የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ የበዛ ይሁን ቤተሰብ። ኦኬ ዛሬ ደግሞ አንዲት አጠር ባለች ቪዲዮ በተለይ ለጀማሪ ዩቲዩበሮች ግሪን ስክሪን እንዴት መቀየር እንደሚቻል ወይም ግሪን ስክሪን እንዴት ሴት ማድረግ እንደሚቻል እና ሌሎች ከርዕስ አጻጻፍ ጋር ተያይዞ ያሉ አንዳንድ ስህተቶች መስተካከል አለባቸው ብዬ ያሰብኳቸውን የታዘብኳቸውን ስህተቶች ላጋራችሁ ነው የተከሰትኩት። እስከ ቪዲዮ መጨረሻ በጥሞና ተከታተሉ፣ አብረን እንቆይ። ኦኬ ወደ ዩቲዩባችን እንገባለን። ከዚያ በፊት ግሪን ስክሪን ላይ ሴት ልናደርገው የምንችለው ነገር ካሜራችን ላይ ጋለሪያችን ላይ መኖር መቻል አለበት። ጋለሪያችን ላይ መኖር መቻል አለበት። ኢን ሴንስ ሚንስ ግሪን ስክሪን የሚለውን ታብ ስንነካ ጋለሪያችን ላይ ምንም ነገር ከሌለ ከየት እናመጣዋለን? ስለዚህ መጀመሪያ ፎቶ በማንሳት ሊሆን ይችላል፣ ወይም ከዩቲዩብ ወይም ከቲክታክ ላይ ደግሞ የሆነ ኢሜጅ አውርዶ ያንን ኤዲት አድርጎ እንደወረደ ሳይሆን የሆነ ኤዲት አድርገን ማቅረብ ሊሆን ይችላል ማለት ነው። ለምሳሌ ባጭሩ ላሳያችሁ እዚህ ጋር ባጭሩ ላሳያችሁና ከዩቲዩብ ላይ ሰርች ባሩ ላይ እዚች ጋር ትነካላችሁ። አማዞን ፎረስት ብትሉ ለምሳሌ እንዲህ አይነት ደስ የሚል ግሪን የሆነ አካባቢ ማድረግ ብትፈልጉ እንደዚህ እንትን ትሉትና ሶሪ ማስታወቂያ እየገባ ነው። ከዚያ ይችን ማስዋን ትነካላችሁ ማለት ነው። እንደዚሁ ነው ይመጣላችኋል። እዚያ ስክሪንሻት አድርጉት። አለፍ እያደረጋችሁ በሚመቻችሁ ቦታ ላይ ስትደርሱ ስክሪንሻት። አሁን እንዲህ ካደረጋችሁ በኋላ ትመለሳላችሁ ማለት ነው። ትወጣላችሁ ከናካቴ ዘን ጋለሪ ትገባላችሁ ማለት ነው። ለምሳሌ እኔ እዚህ ነው ፒክቸር፣ እናንተው ጋለሪ ላይ ነው የሚሆነው። አብዛኛው ስልክ እንደዚህ መልኩ ስለሆነ ትመጣላችሁ። ኤዲት የሚል አለላችሁ። ኤዲት የሚል አለ። ይሄ ጽሁፉ ምናምን እንደወረደ ያው ኮፒራይት ምንም ስላለ እንደወረደ እንዳይሆን በዚች መልኩ ኤዲት እናረጋታለን፣ ሴቭ እናረጋለን። የእችን ወደ ስናት የመጀመሪያው በዚህ ጋር ማስወገድ እንዲያርግ ብቻ። ኤኒዌይስ እንደዚህ እያደረግን ካዘጋጀነው በኋላ እንመለስና ለምሳሌ ይሄም ቢሆን ኤዲት እንደወረደ ምንም የሰው ስራ ይሁን እንደምታውቁት በዩቲዩብ የተከለከለ በዩቲዩብ ደንብና መመሪያ የተከለከለ ስለሆነ የሰው ስራ እንደወረደ ምንም አይነት ቫልዩ አድ ሳይደረግበት ወይም የራስ ነገር ሳይጨመርበት አይሰራም። ኤዲት እንደዚህ እያደረጋችሁ ከዩቲዩብ ላይ ወይም ከቲክታክ ላይ ሊሆን ይችላል የወረደውን ነገር በምትፈልጉት ቅርጽ እና መጠን እንዲህ እያደረጋችሁ ማስተካከል ነው ማለት ነው። ይሄን ወደዚህ ብላችሁ ኦሪጂናሉን ማጥፋት። እንደዚህ ካረጋችሁ በኋላ በዚህ መልኩ ብቻ ዞሮ ወይም ጫካ ላይ ሄዳችሁ ደን አካባቢ ወይም የሆነ ህንጻ ፎቶግራፍ ልታነሱ ብቻ ጋለሪያችሁ ላይ የሆነ ነገር ይኖር ነው ባጭው። እንዲህ ካደረጋችሁ በኋላ ወደ ላይቫችሁ ትገባላችሁ። ላይቫችሁ ጋር ትገባላችሁ ማለት ነው። ላይቭ ትገቡና ያው እንደተለመደው ርዕስ መጻፍ ያቅታችሁ ከዚሁ ጋር ተያይዞ ቆይ በኋላ ልመለስበት መሰለኝ። ከዚያ ርዕሱን ችግር የለውም ይሄው ይሁነኝ ለጊዜው ለዚህ ቪዲዮ። እነዚህ ነገሮች ከተስተካከሉ በኋላ ኔክስት ጎ ላይቭ አረኩኝ።
አሁን ይችን አያቴች ወደ ላይ የቀስት ምልክቱ ያለች እሷን ስነካ ይኸው ግሪን ስክሪን የሚላል ግሪን ስክሪን አያችሁት? አሁን ጋለሪ ላይ ያለው ነገር በዚህ መልኩ ይደረደርላችኋል። አያው እዩት፣ አያችሁት? የፈለጋችሁትን ከዚህ ቅድም ያዘጋጃችሁትን ማድረግ ነው ማለት ነው። አሁን ይሄ አያችሁ፣ እዚህ ቅድም የተዘጋጀውን አሁን ቅድም ያዘጋጀሁት ይሄ ነው። ትነኩታላችሁ፣ በዚህ መልኩ ይመጣል። ደን። ስለዚህ በዚህ መልኩ ባክግራውንድ እንደዚህ ማድረግ ትችላላችሁ ማለት ነው። አያችሁ፣ ባክግራውንድ በዚህ መልኩ ስትፈልጉ ደግሞ መቀየር ይችኑ ምልክት ነክታችሁ ወደዚህ ወደ ግሪን ስክሪን ትሄዱና ይሄን ማድረግ ትችላላችሁ። እንዲያረጋችሁ መቀየር ትችላላችሁ ማለት ነው። አንድ ይሄ ነው። አንዱ ይሄ ነው። ያው እንትኑ ይብቃኝ፣ ላይው ይብቃኝ እና ከላይቭ ወጥቼ እንደገና ልመለስ ነው። ርዕስ ስንጽፍ ነው በጣም ሌላው የሚገርመው ነገር ቻናላችንም ሲገመገም ፕሮፌሽናል እንትን ማለት የሙያዊ ብቃታችንን ከግምት ሊያስገባ የሚችል ሌላው ችግር ርዕስ አጻጻፋችን። አንዳንዴ ተምኔል የለውም። ተምኔል ላይ ያለውና ርዕሱ ላይ ያለው ደግሞ ይለያያል። ለምሳሌ ርዕስ ስንጽፍ እንደዚሁ እንዳለ ተመልከቱ። ኑ ቤተሰብ እንጫወት፣ ለምሳሌ እንጫወት። አሁን ይሄ በጣም ምን ካልቸር ኤንድ ላይፍ ስታይል ከዚያ ኑ ቤተሰብ ይሄን አጥፉት። ይሄ አሁን ቋሚ እንትናችሁ ላይ ያለውን ይሄን ነገር ሁሌም እንትናችሁ ላይ የሚመጣውን ይሄን ታጠፉን። ርዕስ ማለት ይሄ ነው ብቻውን፣ ኑ ቤተሰብ እንጫወት የሚለው በቃ አለቅ። እንደዚህ ነው። አንዳንድ ደግሞ አሁን ኑ ቤተሰብ እንጫወት ኢዝ ላይቭ፣ ብዙ ጊዜ ኢዝ ላይቭ የሚላል አይታችሁታል። ኑ ቤተሰብ እንጫወት ኢዝ ላይቭ። ታዲያ ላይቭ ያለው ቤተሰብ ኑ ቤተሰብ እንጫወት የሚባለው ርዕስ ነው እኮ ላይቭ ያለ እንጂ ሴትዮዋ ይሄ ሰማይ ሚዲያ አይደለም ማለት ሰውየው አይደለም። እንዲህ አይነት በጣም ትርጉም አልባ የሆነ አይነት ርዕስ አንስራ። ስለዚህ ርዕስ እንትን ሲባል ልናቀርበው ልንወያይበት ያሰብነውን ርዕስ ብቻ ነው፣ እሷን ብቻ ነው። ኢዝ ላይቭ የሚለው አሁን እጅግ በጣም ምን ብዬ እንደምነግራችሁ አላውቅም። አይደረግም እንደዚህ። በቃ ይቺ ናት ርዕስ። ከፊትም ከኋላ ምንም ነገር አያስፈልግም። ስለዚህ ጽድት አድርጉት እንደዚህ አድርጋችሁ። ርዕስ በዚህ መልኩ ነው። ሌላው ዲስክሪፕሽን፣ በተቻለ መጠን ዲስክሪፕሽን ብትጽፉ አሪፍ ነው። አልፎ አልፎም ቢሆን ሁሌ ያሰለችው ዲስክሪፕሽን ማለት ወይም ገለጻ። ለምሳሌ እኔ እዚህ ጋር ነው ኦልሬዲ ሴት ያደረኩት ስላለ ነው። ዲስክሪፕሽን አሁን ሲጽፉ እዚህ ጋር ማለት ነው ስለ ዕለቱ ስለማቀርበው ስለማዘጋጀው ቪዲዮ አጭር የሆነ ገለጻ ማለት ነው ዲስክሪፕሽን ማለት። ስለዚህ ዲስክሪፕሽን የምትለዋ ቦታ ላይ ኑ ቤተሰብ እንጫወት አሁን ምኑን እንትን ልታቀርቡ ይችላል። ለምሳሌ ስለ ትዳር ጉዳይ የምታወሩ ከሆነ ትዳር የቤተሰብ እንዲሁም የማህበረሰብ መሰረት ነው እና ትዳር መከበር አለበት ብላችሁ አጭር መግለጫ ልትሰጡ ትችላላችሁ። ለምሳሌ እንደዚያ ብታረጉ ይመረጣል ነው። ስለዚህ ርዕስ ጽፉ በዚህ መልኩ አስተካክሉ። ሌላው ችግር ምንድነው? የተምኔልና የርዕስ አዘገጃጀት ልዩነት። ለምሳሌ ተምኔላችሁ ላይ ያለው ርዕስ ተምኔል ላይ ያለው ርዕስ ለምሳሌ ቆይ ላሳያችሁ። ተምኔል ላይ እስኪ ቆይ አንድ የተዘጋጀ እንትን ካለኝ ለምሳሌ ይሄ ቢሆን ለምሳሌ አሁን ይሄ ፒስ ፎር ዘ ሚድል ኢስት አልኩኛል። ከዚያ ሴቭ አደረኩት። ርዕሴ ኑ ቤተሰብ እንደማመር ብል ኑ እንደማመር። አብዛኛው ቻናል ላይ የማየው ጉድ ነው። ተመልከቱ እንግዲህ እኮ ተምኔሉ ማለት የቪዲዮ ሪፍሌክሽን ነው።
ስዕላዊ በሆነ መልኩ ልንሰራው ስላሰብነው ርዕስ አጭር የሆነ መግለጫ ነው ከተምን ሄደ። እዚህ ጋር ተመልከቱ፣ ኑ እንደማመር። አሁን እዚህ ርዕስ ይሄና ይሄ በፍጹም ተለያይ። አራባና ቆቦ ስለ ሩቅ ምስራቅ አካባቢ ሰላም ይመለከተኛል ብዬ ለዋራ ገብቼ ከዚያ እንደማመር የሚል እርስ በርሱ ምንም አይገናኝ ነገር ማለት ምን ማለት ፈልጌ ነው? ርዕስና ተምኔል ላይ የምትጽፉት ነገር በተቻለ መጠን እጅግ በጣም የተቀራረበ ወይም ተመሳሳይ ይሁን ነው። እንደዚህ አድርጎ ነው ሴት የሚደረገው። እና ሌላው የርዕስ መደጋገም አሁን ሪፒቲሽስ የሆነ ኮንቴንት እየተባለ ከሞኔታይዜሽን ሊያግደው የሚችል አንድ ነገር እሱ ነው። ርዕስ አትደጋግሙ። ርዕስ አይደጋግም። በተለያየ ርዕስ ግቡ፣ በርዕሱ ዙሪያ አውሩ፣ እንደዚህ አድርጉ። ስለዚህ ለዕለቱ ላዘጋጅላችሁ ለዛሬው ይበቃኛል። በሌላ ቪዲዮ በሌላ ፕሮግራም ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። እንግዲህ ቪዲዮ ይጠቅማል ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ሰዎች እንዲዳረስ ሼር አድርጉ። ሰማይ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።